ማን ነው? ታፈሱ እኔን ከሆነ የለችም በይሽ የለችም በይሽ እትያሉ እኮ እርሶ አንቺ የለችም በይ ይሄ አሉ አይደል እንዴ እርሶ ትዬ አሉ ይኸው አሉ አለው ግን የለሁም በቃ የለችም ማለት አሉ ግን የሉ አው ይጂ በሩ ክፈችና የለችም በይኔ አቤት አስቴር አለች ግን የለችም በይ ብላኛለች አዎ አለኝ የለችም እንዲያ ብለውኛል እኔም አልገባኝም አለው ግን የለውም በይ ብለውኛል እኔ እሺ ቆይ ይሄኛው ሰውዬ መሄድ ነው ያለበት ወይስ መምጣት ነው ያለበት ቆይ አለው ስትል ልትገባ ስትል የለውም ሰራተኛውን ቢያንስ እዘኑስ ግራ ታጋቡ አለው የለውም ቻይና ወርልድ ካፕ በተሳተፍ ስብሰባ ቢላይ ክቡራትና ክቡራን ተመልካቾቻችን እንግዲህ ቹቻዬ በቻይና ብሔራዊ ቡድን በኩል የተሰለፉት ተጫዋቾች እንግዲህ ወደ ሜዳው እየገቡ ይገኛሉ እንግዲህ በቻይና ብሔራዊ ቡድን በኩል እንግዲህ የሚሰለፉ ተጫዋቾችን ያም ሚንግ ዶፕ ሚንግ ሊንግ ቹንግ ኑግኑ ሊ ዊ ዋዋ ኢቺ ዋዋ ናቸው ነገሮች ላይ ቹቻዬ ኢቺ ዋዋ ዋዋና ዋ የአንድ ቤተሰብ አባላት ናቸው የዋ ቤተሰቦች ናቸው ወንድማማቾች ናቸውና በጣም የሚገርመው ቀጣይ ደግሞ ኪም ጆንግ ኡን ሙን እና ዩዩን ናቸው ማለት ነው እንግዲህ ቹቻዬ እዚህ አስተላለፍ ላይ የምትዩ ነገር ካለ እስቲ ሐሳብሽን ልስማው ግርምዬ በጣም አሪፍ አስተላለፍ ነው ግን ዩዩን ሳይሆን ስሙ ዩዩን ነው አክሰንቱ ትንሽ ዩዩን ነው እና እንድታስተካክሉ ነው ግርምዬ ቴንኪው ቹቻዬ ዩዩንም ሆነ ዩዩንም ሆነ አይመለከተኝም ለማንኛውም ጨዋታው ተጀምሯል ተመልካቾቻችን ተጀምሯል ቢላይክ ይላል ምን ይሄ ብቻ ይሄ ገርባል እንዴ የኮሪያኖች የሆነ ተከታታይ አራት ስም አንድ ላይ እንደዛው ሶስት ሰዎች ተመሳሳይ ቁጥር ባይኖር ዊን ስትል አራት ዞር ብለ ያሉ ይሄውን ዲስአድቫንቴጅ አለው እንዴት ካላችሁኝ ዊን ሲል አራት ሰው ነው የሚዞረው አራቱ ስራ እየሰራ ሊሆን ይችላል ስለዚህ ዞር በሚልበት ሰዓት ላይ ጉዳት አለው ይሄ ጎረቤታሞች ምናምን ተወዘቀ ቻይናዎች ይሄ ቻይናዎች ኮሪያዎች ስማቸው በቃ ዊ ኩንጂ ኩኪ ሁሌ እንቁላል ከመብላት የተነሳ ወዮ እሺ ተፈለፍላለህ ነው ወይስ ምንድነው ጉዳዩ አረ ወይኔ ይሁን ተናደድሽ ስትሞላ ቢላይክ ገብቷል አልገባም አሁንስ አልገባም አልገባም አሁንስ አሁን ዲሹ ገብቷል ዲሹ ነው ቤት የገባው ዲሽ ወይኔ እንኖራለን እንመጣለን ዲሹ ቤት ገባ ሚስቴ ቁምጥና ባመጣችሁ ገንዘብ ጤፍ ገዝታለች እኔ ባሏ ደግሞ እንጀራ ጋግሬ ሰርፕራይዝ አደርጋታለሁ ማለት ነው ሌትስ ጎ መጀመሪያ እዚህ ጋር ካሉት ገደለች ጨመቀ አብሲቱን ጣልኩ አረ ወይ አግብተሻል እንዴ ጨምላቃ ምን አማጣሻል ዝብል አይደለም ቆያሻ ይመስሉ ምን አሁን ይሄን ይጋገራል ይጠበሳል ወይስ ምንድን ነው የሚደረገው አረው 2018 ስክሮል ያድርጉልናል አረ ሲዱ ኳላ ጎረሰብህ ምን ጎረሰ ኳላ ላየውም ጉርሱ ዋጣው አላየውም ነበር ነው ይሄ ፕሮፌሽናል ወይ ነው አበሻ አታውቅም አይወል ፕሮፌሽናል ፋይተሮች ፋይት ከመደረጉ በፊት ይወለ ከሳምንት ምናምን በፊት እንዲ ተከቶ ነው የሚካሄደው የራሱ የሆነ ታክቲክ አለው አያ አሁን እነ ፕሮፌሽናል እንትና ምናምን የሚጠቀሙት ወይ ነው ቶስ ምን ያደርግልሃል እንዴ አታውቃቸውም ማለት ይወለ ፋይት ላይ ፕሮፌሽናል ስም አይጠራ በፕሮፌሽናል አንፕሮፌሽናል ይሆናል ስም አይጠራ አሁን ይሄ የሚከተተው ራሱ ሰዓት አለው ጠዋታን ማታን ከሰዓታን ዝም ብሎ አይከተትም በየሰዓቱ ዝም ብላ አበሻ አትንጫጫ ይሄ ተከቶ ነው የሚካሄደው አለማወቅ ነው እንዴ ለቀቀቁ ሲል ይገባል ያጃጅሉን ተው እኛንም ማንም መጥቶ እንትን ይሁን ቻችቢቲ ተጠቃሚዎች ቢላይክ ነገ እንግዲህ የጀማ ጸባለ ብቅ ጥልቅ እያለ መጣላ ነው ተዘጋጅ እኔ ቻችቢቲ ማማከር አለብኝ ተጣላ ካለችኝ ወደፊት ሄደን እንጣላለን አትጣላ ካለችኝ ግን እቀራለሁ አንተ ወንድ ልጅ አይደለ እንዴ እኮ እሷ ማማከር አለብኝ ራስህ እንጂ ምን ነው እየጨለልክ ነው እንዴ ምን ሰማ እኔው ሽንቴ መጣልሽና አልሽና ልበላት ቆይስ ቻችቢቲ አትሽናም ብትልስ አልሽናማ
ምንድነው? ኧረ ላትሽ ነው ያስጠላ። አልሰናም ይለኛል። ወደ ነው የሚሻለው። እሺ እሸናለሁ። ያስጠላ። ቡና የምጠጣ ከሆነ ተከተለኝ። ሲደብር እጠጣለሁ። አጠይቃትም ቻትጂቢቲም ቡናውንስ በሚገባትና በማያገባት በኩል መግባት የለባትም። ቺ ታረክባት ቡና ላይ ሽንት በዚህ ሁኔታ ከቀጠልን እኮ ይምሻ ወይስ አይምሻ የሚለውን ከመሻ ልተኛ አልተኛ የሚለውን ራሱ ልንጠይቅ ነው። አረ የቻትጂቢቲ ተጠቃሚዎች በዚህ ሰዓት በቃ ሌላ ሌቭል በቃ እስቲ አሁን ቁጭ ብያለሁ ቁጭ ብዬ 100,000 ብር እንዴት ልሰራ እችላለሁ ምንም ወጪ ሳላወጣ እያሉ በዚህ ናክል ነው ቻትጂቢቲ። ወይ ከጓደኛ ጋር ለቅሶ ቤት ስንሄድ ኧረ አንተ ተው ለቅሶ ኧረ ከሱ ባስ አይደለም። ለምን ትሄዳላችሁ ከጓደኛ ጋር ለቅሶ ቤት? ሰርግ ቤት ብቻ ሂዱ፣ ከጓደኛ ጋር ለቅሶ ቤት ወይ ያ ሁሉ ሰው በተሰበሰበ ማለት ነው። እንዲህ ትግርግርግ አርግቶ ነው በቃ የሚያስብ። ለቅሶ ቤት ከጓደኛ ጋር ትሄዳለህ አንተ? ከፋዘር ጋር ሆነ የሚመጣው ዜና ዛሬ የማትሪክ ውጤት ይፋ ሆኗል። ስለ ከፍተኛ ውጤት ያመጣችው አስካለች አበራ ሪፖርተራችን በድሉ አስጨናቂ ያቀርብላችኋል። ተማሪ አስካለች አበራ ገና በልጅነቷ እናት አባቷን ያጣች ሲሆን ከትምህርት ቤት ወደ ቤቷ በጣም ስለሚርቅባት 50 ኪሎ ሜትር እያቋረጠች ነው የምትሄደው። ይህቺ ልጅ በቀን አንዴ ብቻ ነው ምግብ የምትበላው። ይህም በማስመልከት ኢትዮጵያ ቆርጦባት ከፍተኛ ውጤት አስመዝግባለች። ልጅቷን ታሪክ እኔ በቀን 3 ያበላሃለሁ ልቤን ነካችኝ። ይችላል እየሞከርኩኝ ነው። የምር ከፋዘር ጋር ሆኜ ማለት ነው አጠገቤ ላይ የሚመጡ ወዮ በዛን ሰዓት ያለው ስሜት እሱ አጠገቤ ሲመጣ የሚመጣው ነገር ወላሂ እንዴት እንደሚያናድ ልክ እሱ ይመጣል ከፋዘር ጋር ሆኜ ሴቷ ትመጣለች። ያኔ ይሄ ቦዲክል የምር ውጥንቅጥ ውስጥ ነው የምገባው። ይሄ እኔ ጋ ነው ወይስ ምንድን ነው? በቃ የሆነ ሰው አጠገቤ ካለ ማዞሮ ያው የለችም እዛ ነች። ፋዘር ጋር አጠገብ ሲሆን የሚመጡ ሴቶች ወዮ ሲጀመር ማለት ነው የዚህ ቤት አባወራ እኔ ነኝ። ሁሌ ቤት ስገባ ምግብ 5 አይነት ወይ ከዛ በላይ 5 በታች በፍጹም ጥሩ ይተላልቅ። ቤት ስገባ 5 አይነት ምግብ እፈልጋለሁ። አንድ ልብስ የቆሸሸ ማየት አልፈልግም። የኔን ተርተሽኛል አይደል? አንድ ልብስ ማየት አልፈልግም። ይሄንን ቪዲዮ ካየ እኔ ያው ዝም ብዬ ሳየው ይሄንን ቻርጀር ይዩት። እዚች ጋር ያለው ቻርጀር ቆይ ምን ይሰራል እዛች ጋር? ቆይ ፎቶውን ቼንጅ ያደርጋል ወይስ ምንድን ነው? ቻርጀሩ ኮርኒሱ ጋር ደርሷል እኮ ይሁን ሁሉ ነገር በስነ ስርዓቱ ቁጭ ብሎ ማየት ነው ፈልገው። ቤቱ ራሱ የቤቱ ንጽህና ራሱ ተጠብቆ ነው ማየት ፈልገው። አንድ እንዲህ የሚታይ ቆሻሻ ማየት አልፈልግም። የዚህ ቤት አባወራ እኔ ነኝ። እኔ ያልኩሽ ነገር ብቻ ነው የምታደርጊው። እሺ እንደዛ አላት። አይገርምሽም? ስኳር ጨምርልኝ። ሌላ ሰው ነው። ይበቃል። አባወራ እኔ እኮ ልኳን እያስገባው ለካ ሻይ ግጭም ይሁን አጨብጭበናል ማለት ይሄ ነው። አባወራ እሷ ነች። ያ ስግብግብ ብድር ሲያበድር ኤቢዬ በእናትሽ 50 ብር ካለሽ ብድር ነው ሌላ ነገር አይደለም። ብድር እሺ አባቴ ይቻምሽ ቴንክ ዩ። A few moments later እንዴ ጆዬ ትሰጠኛለህ? ረጋ ብለህ ከሴት ጋር አይደለ እንዴ? አሁን እየተጀናጀንክ ምን ችግር አለው? እኔ ጠየቅኩ አልጠየቅም። ትሰጠኛለህ? መቼ ጠየቅ? ደስ ሲልህ ሲመችህ ሲሳካልህ በኋላ ምን ችግር አለው? አይደለ እንዴ ጆዬ? ብድር አይገልም። ብድር ጦር አይደል? አይዋጋ ጆዬ። አደ ምን አሳቅቃል? ከሴት ጋር ምን ችግር አለው? በቃ ጆዬ ሽና ማለት ትሰጠኛለህ? አረሽ ሽና እውነት ሽና ጆዬ ወንድሜ አሁን ለዚህ ብዬ መጣ አይመስልም? ከቆይ ነች አይገርምም? ለሱ ብላ አይደለም ከጓደኛ ለምን ትቀበላለህ አንተ? እሱ እኮ ጤነኛ አይደለም የምር። ይሄ የለ የሆነ ሳይፖቴሲስ የሚባለው ነገር ኦፍ የሆነበት ይመስል ቺኳ ጋር ስትሆን ይመጣና ብሩን ይላል። ብሬ ደግሞ እኮ ጤነኛ ብር አይደለም ያበድረው። የሆነ ቢልጌት ይመስል የሆነ በሚሊዮኖች ያበድር ይመስል 10 ብር አበድር። ብሬን ስጠኝ። አግብቻለሁ። አሁን እንደ በፊቱ እንደ ልብ እኮ መውጣት አይችልም።
አዎ ቤት ውስጥ አለች። ምን ብዬ ነው የምወጣው? የት ብዬ አንቺ ጋር እንዴት ብዬ ነው? ይኸውልሽ እኔም እኮ በጣም ነው የምወድሽ የእኔ ቆንጆ። ምን ላድርግ? ባለትዳር እኮ ችግር የለውም። ይኸውልሽ እሷ ልክ ስትወጣ እኔ እመጣለሁ። ፎቶ ታያት ላኪልኝ። እኔ ልላክልሽ? እሺ ይኸው Arroba, Anohoba, Jaluria, Sakumba. አይደለም ወይስ እዚች ጋር ያለ እንተሳሰብ። ሲንግልነት ላይ ያለን አይደለ? በሲንግለት ላይ ያለን ስራ ለምሮ እዚህ የምናመጣው እንዴ? ትዳሩን ካልፈለግነው ካልወደድነው ለምሮ የምናገባው ይቅርብን አይደለ? በሲንግልነታችን ጠፍታ ብለን እንኑር። ሚቲ ደህና ነሽ? አቤት ምን ፈልገህ? እህትሽ የለችም? አለች። ማነህ አንተ? ሚቲ የኔን አታውቅኝም እንዴ? እህትሽ ጓደኛ ነኝ። አንተና እህቴ ሆዷን ያሳመምካት? አመማት? ምኗን ያመማት? ሆዷን ያማሳት ለሸልሻታል ይላታል። ደግሞ እኮ ሆዷ አብጦባታል። ሰዎች አስረገዝክኝ? ሚጣዬ በቃ ሌላ ቀን እመጣለሁ። እሺ እቺ ልጅ ግን ቤዛ ጥሩ ነው፣ ለኢንፎርሜሽን ጠቅመኛለች። ዝም ብዬ ቸኮሌት ምናምን ልፍጣት እኮ ሚጣዬ። አንተና እህቴን ያስረገዝካት? አንተና አይደለም። በጣም እኮ ነው የምር፣ በጣም እኮ ነው የሚገርመው። እንትን ከሆነ በኋላ ሁኔታው ከተከናወነ ካለቀ በኋላ ይቀይስ። ይህ ምንድን ነው? ቆይ ወንዶች ላይ ያለ ባህሪ ነው። በቃ ሁኔታውን ካስፈጸሙ በኋላ ከተከናወነ በኋላ እላሉ እሺ ይሁን። ምንድነው አንቺ? ኢየሱስ ያው ወይኔ ቅዱስ ሚካኤል ግራፊካ ቡኮ ወልድ መንፈስ ቅዱስ አባት ያው ወይ የለም ግግም ይሰራታል። ጉደሞ እንዴ ያለች አታይ ዝም ያንቺ ቤታ ምን አሽን ልጅ ወደዛ ላይ አልፈልግም ማርያምን አይደለም። ምን ልታደርጋት ነው የምትሰጫት? ቆይ እንዴ ከሷ እንድትጃጃል ነው ወይስ ጊዜ እንድታሳልፍ ነው ወይስ እንደ ልጅ እንድትጫወትበት ነው? አረ እየተሳሰብን የሆነ ጊዜ ኤአይ መጥቶ ነበር። ኤአይ ቤተሰብን አጣልቶ ነበር። እስቲ ምን ያክል እየተባለ አጣልቶ ነበር። አሁን ይሄኛውን ለምን ነው የምትሰጫት? ቆይ እንድትጫወትበት ነው እንድትዝናናበት ነው? አረ ይሁን። አሁን ያመጣሽ ሹፌር ወደሽው ነው ማማሩ? አረ ከነ መኪናው እንጂ ማንዴስ አንቺ መኪና አይተሽ ወሳጣራ ላይ እንጂ ሸገን ቁመቱ አይ ሲያሽከረክረው ደግሞ እንዴ ሲያዞረው ደግሞ እንደዚህ አርጎ ሲያዞረው እና አሁን ደስ አለሽ? አዎ ስኔ ወለደችነት ምንኛ ተድሌ ተደለ ይሄ በቃ አጋባሻለሁ እስቲ ዋላ ገው ቆይ እያደነቀች ያለው ልጁን ነው ወይስ እሷን ነው እንዴ? አይደለም ተውት፣ በቃ ተውት። ኢትዮጵያ እንዳቀዳው እየላጥኩት ነው። ለምን የምትልጣው? ምን አደረገ? ላጥ የለብህም። ከመጠቀማችሁ በፊት እኮ ላጡት ይላል። ቆሻሻ እንዲከላከል እኮ ነው ዝም ያልኩት። እና እንደዚህ ልናይ ነው? አዎ እንዳትልጣው። ኧረ እባክህ አንተ ጀራፍ እንዴ! እና እሱ ላስቲክ ውስጥ ሊቆይ ነው አይደል? ሪሞቱ ላይ ቆይ አወር ፌስታሉ አለ። እሺ ያው ማንም ጋር ስትሄድ የሆነ ቤት እዚህ እንደሌለ ቲቪው ከተገዛ 5 ዓመት ምናምን ሆኗል። ግን ወርቀቱ ላይ ነው። ወርቀቱ ቆሻሻውን ሰብስቦ መሬት ነው የሚመስለው። ሪሞቷን ደግሞ ፌስታሏ ላይ እንዲህ ትቀይራለህ። ከዛ እንዲህ ስጋ ይመስል ቅጥስ ታደርግና በጥርስ ነው በቃ። እኛ በእጅ አይደለም ዳይሬክት አይደለም አንዳይሬክት ነው ጉዳዩ። እኔ ማወራው ቪሲ ማዘር የሚሰማት ጓደኛዬ ስላመመው ዛሬ ሆስፒታል ነው ማለት። ከጓደኛዬ ጋር ሌሊቱን ሙሉ እየዞረን እየወደለደለን ነው የምናመሸው። በቃ እንዳትጠብቁኝ ተኙ። ዛሬ ትንሽ ወዴን እያመመኝ ነው። ክላስ ብቀርስ? እንዲህ የተማረ ይደረሰ ሁለተኛ ክላስ አልገባም አልመረቅም። ቤት ለጥ ብዬ ነው የምኖረው። ጂም መግባት ፈልጌ ነበር። ፈቅጂልኛለሽ? ጂም ልገባ ነው። ሰው በሙሉ ደበድባለሁ።
አሰራለሁ ፈታለሁ ፊልሙን ተገብሯል። አንተ ታወራለህ አይደለ? ከዛ እነሱ ጋር ሲሄድ ደግሞ የሆነ ትራንስሌት ይደረጋል። አሁን ከኢትዮጵያ ዶላር ወደ ብር ሲቀየር የሆነ የሚቀየረው አክል አንተ እኔ ስትል እሷ ጋር ሄዶ የሆነ ይቀየራል። ቃላቶቹ እሷ ጋር ይቀየራሉ። ቤተሰብ ጋር ምናምን ሲሄድ ይቀየራል። ሪንግ ፉድ ጎስ ሮንግ። ጤና ይስጥልኝ። ልክ በርገርና ፒዛ ምን ልታዘዝ? ስፔሻል በርገራችሁን ፈልጌ ነበር። ስንት ነው ብለህ ከጠየቅ ከአቅምህ በላይ ነው ማለት ነው። ሌላ ነገር ዘዙ፣ የሚጠጣ ውሃ ምናምን። ዋጋውን ንገሪኝ። አስቤ ልወስን ፈልጌ ነው። አስቤ ላዘን። ይቅርብህ፣ ገና ዴሊቨሪ ቫት ምናምን አለብህ። በርገር ይቅርብህ፣ ውሃ ወይ ሶፍት ዘዝ፣ ቶሎ በል። እንደዚህ ነው ደንበኛ የምታናገሩት እንዴ? ምንድነው? ደንበኛ አይደለህም አንተ፣ ብቁ አይደለህም። ስንት ነው አልክ እኮ ወንድሜ፣ ስንት ነው አልክ እኮ አንተ። ስንት ነው አይባልም እንዴ? ቤት ቁጭ ብለህ እኮ ነው የምታዘው። ስንትስ ቢሆን ሊያሳስብህ አይገባም እኮ። አትመጥንም አንተ። ቤት ቁጭ ብለህ ማዘዝ አይደለም፣ ቤት ቁጭ ብለህ ማረፍ ራሱ የለብህም እንዴ? ወጥተህ ስራ፣ ከዛ በርገር ቤትህ ከዩቲዩብ ቪዲዮ ያየህ ራስህ ሰርተህ ብላ። ዴሊቨሪ ቤት ብላ አንተ እንዴ! ያለ አቅምህ ጡል አትበል እንዴ! ስንት ነው አይባልም እኮ በርገር። ስንት እንደሆነ በርገር በልተህ ታውቃለህ? ሲጀመር አታውቅም። ዛሬ ምን የተለየ ነገር መጣ? ምን የተለየ ነገር መጣ? ድራውጠክ። አዎ እሱን ነው የምልህ። ቀስ ብለህ ዝጋው። አመሰግናለሁ። የለም አትጠይቅ። የለም ለምን ትጠይቃለህ? የለም ዋጋ ስንት ነው ካልክ የለም። ሪያሊቲ ውስጥ አይደለም። አንድ ሰው ዋጋ ሲጠይቅ፣ የምር ግን እውነት ለመናገር አንድ ሰው ዋጋ ሲጠይቅ ከሱ ጋር በኋላ ላለመጣላት ሊሆን ይችላል፣ ጭቅጭቅ እንዳይኖር ሊሆን ይችላል። ዋጋውን አውቆ ግን መጠየቅ የለብም። ከጠየቅ የለም ነው። የለም አባቴን ላዝናናው ስወጣ ስንት ከፈልክ ደግሞ? 4 እኮ ስንት? 200 ብር። ቱና በቃ አየሩን በደንብ ኢንጆይ እናርግ እንጂ እና ወክ እናርግ። ወረዳ እንዴ አባ አረወክ ነው አባ ወክ እኮ ነው የመጣ ነው። ለሱማ ሰላም አይሰልፍ ነው። ይበቃናል። እንደው ምን ሂድ እንዴ አሁን እንደ የመጣ ነው አይደለም። በቃ የሆነ ዛፎቹ ምናምን በ200 ብር ዛፍ ልታሳይን ትመጣለህ? እኛ ክፍለ ሀገር ስንቱን ዛፍ እንደ ጦጣ እየተንጠላጠልን ፍራፍሬ እንዳላወረድን አይደለም። በቃ አየሩ ምናምን አየሩስ ቢሆን እዛ ተራራ ማዶ ከእናት ጋር ፍቅር ስንሰራ ምን አይነት አየር እንደሆነ በቀመስኩ። ደጉን ጊዜ ከፋዘር ጋር ለምን ትወጣለህ እንዴ? እሱ አንተ ሳን ማውጣት ያለብህ እሱ ይዞ ይውጣ እንዴ። አሁን አንተ የሆነ በዚህን ሰዓትና በእነሱ ጊዜ ያለው ሰዓት ይለያል። ስለዚህ የሆነ ዲፈረንስ አለው። እሱ ይዞት ይውጣ። ማዘር ከሆነችማ ለምን አትከራከርም? ብዙዎቻችሁ አበበ ብላችሁ ጽፉ፣ በስህተት ነው። ትክክለኛው የአበበ አጻጻፍ እቺኛዋ በ ከዚህኛዋ በ ስለምትቀድም መጀመሪያ አን ከጻፋችሁ በኋላ ያቺኛዋ በ ከዚህኛዋ በ ስለምትቀድም እሷን ታስቀድሙና ቀጣይ ያቺኛዋን በ ታስከትላላችሁ ማለት ነው። ስላመሰግናችሁኝ አዳምጣለሁ። ቆይ ኢትዮጵያ ግልብጦሽ ይሁን እቺ ነው ወይስ እኛ እየተገለባበጥን ነው እንዴ? አበባ በሱ ጣጣ ከዛ ጠገበ። አሁን ደግሞ ፊደል በሃው እንደዚህ እኔና አጋዥ ያለንበት ሁኔታ። ዛሬ ሽሮ አትስሪ ልቤ ስጋ እያለ ነው። ኪስህስ? ኪሴ ደግሞ ሽሮ ይላል። እንግዲህ ኪስህን አድምጥ። ወይኔ ብሬ! ማድመጥ ያለብን ነገር አለ፣ እናዳምጥ። ለምን ሌላውን ነገር እናዳምጣለን? ኪስም አንዳንድ በአፉ የሚያዝ ነው ይመስለው። በአፉ አይደለም በኪስ ነው የምታዝነው። 200 ካለ 200 ብር የሚችለውን ነው የምታዘው። ቤተሰቦች እንግዲህ የዛሬ ጽድት ያሉ ቪዲዮዎች ይህንን ይመስላሉ። ቪዲዮን ከወደዳችሁ ያው ሰብስክራይብ እና ላይክ አድርጉ። ለምታደርጉም እጅግ አድርግቼ ያመሰግናለሁ። እንዴት ናችሁ? ያደረጋችሁ ነው? አድርጉ፣ በቃ አድርጉ። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ፣ መልካም ቀን ይሁንላችሁ። በቃ ያሰባችሁት ነገር ይሳካላችሁ። ባይ ባይ።